እገልሃለሁ። ቀድሜ ካልሞትክ ትሽላለህ። እሺ እሱን ተውና እኔም ብቻ አውራኝ። መጀመሪያ ምላሱ እንደ አስፋልት ንጣፍ የተዘረጋውን ባልሽን አሳርሱ፣ አለበለዚያ አስተነፍስለታለሁ። እሺ አሁን ተረጋጋና ከኔ ጋር እናውራ። ከአንቺ ጋር ከገንዘብ ውጭ ማውራ የለኝም። የተወሰነ ገንዘብ በፖስታ አዘጋጅቼልሃለሁ። እስከዛ እሱን ተጠቀም። የቀረውን ደግሞ ሰውየው ሲከፍለኝ እሰጥሃለሁ። ጥሩ፣ ገንዘቡን አምጪ። እሺ እሰጥሃለሁ። ጥዬው መጥቼ ነው። አትቀልጂ እባክሽ። እየቀለድኩ አይደለም። በፖስታ አድርጌ ወንበር ላይ አስቀምጬው ነበር። ቲና እቃ ጥለሽ ሄድሽ እኮ። ወይ ትሁትዬ፣ ፖስታ ነው አይደል? አዎ። ወይ ፈጣሪ ይስጥሽ የኔ እናት፣ ፖስታ ተገኝቷል። ትሁትዬ፣ አሁን ፈጥኜ መጣሁ። እሺ አሁን እንኳን ወጥቻለሁ፣ ግን ተቀብልሽ ከፈለግሽ እኔም እመጣለሁ። ጥሩ። ወዴት ነው የምትሄጂው? አንቺ የት አካባቢ ነሽ? አዎ ነይ፣ ሰሚት አካባቢ ነኝ ያለሁት። በጣም ጥሩ። እኔም ወደዛ አካባቢ እመጣለሁ። ጥሩ። አደባባይ ጋር ስትደርሽ ደውይልኝ። መጣሁ። በጣም አስቸኳይ ጉዳይ ስለሆነ እባክሽ ላማክርሽ። ውይ በጣም ይቅርታ፣ አልችልም። ይሄን ያህል ምንድን ነው? አባባን የሚመለ ልጄ እንዴት ነው? ትሁቴስ? በጣም ተጨንቋል አባዬ። ለሁሉም ሰው ስቃይ ሆንኩኝ አይደል? አንተ ተሰቃየህ እንጂ። አየህ፣ አንተ ጠላት ሳትሆን ቤተሰብ ነህ። አንተ እንደፈለግክ ማሰብ ትችላለህ። ይህን ሚስጥር የመደበቅልህ ስትከፍለኝ ብቻ ነው። ይኸውልህ፣ ሁለታችንን የምትለቀን ከሆነ እከፍልሃለሁ። ይህንን እንኳን ማድረግ አልችልም። ቆይ ብታደርግ ምን ትሆናለህ? የተሻለ ገንዘብ እሰጥሃለሁ። አይሆንም። ተው ልጄ፣ እሱ እንደዚህ አይነት ነገር አይገባውም። ብዙ ለምኜው ተስፋ ስቆርጥ ነው የተውኩት። አይዞህ አባዬ፣ በሰላም እንወጣለን። እኔም እንደዛ ነው የሚሰማኝ። አንተ የተማመንክበት እስከዛሬ ያላገኘ ምን አይነት ልጅ ቢኖር ነው? ልጄን ከራሴ በላይ አምነዋለሁ። ይመጣል። ቆይ እኔን እዚህ በማገት የምታገኘው ስሜት ምንድን ነው? እንዳንተ አይነቱ ምላሰኛ መቀጥቀጥ እንጂ ማገት ምንም ስሜት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አለምሳሌ ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ እንደሚታወቀው እንግዲህ ክፍል 42 ተለቋል። ቲና እንግዲህ ትሁት እንግዲህ ዳኒ ሄዶ ሽማግሌውን ለማስለቀቅ ሲባል እሱም ተደብድቧል። ትሁት ሄድና እንግዲህ ቲና ውሃ አንጭልኝ እያለች ትጠይቃታለች። ትሄድና እሷም ትሁትን በማዘን ላይ አባቷን እንግዲህ ስላሳሰረችባት በማዘን ላይ በመሄድ እሷም ውሃውን ልታመጣላት ትሄዳለች። ቲና ጥሩ ሰው ለመምሰል ትሞክራለች። ምንድን ነው እንደዚህ በሀሳብ የወሰደች ትላታለች። አባቴ ናፍቆኛል እና እንደ ህፃን ልጅ አንቺ ልታለቅሽ ነው እንዴ? እንዴት እንደ ህፃን ልጅ ነፃነት ኑሮ ባለቀስኩና እንዴት ደስ ባለኝ ትላታለች። ትሁትም እኛም ያልናፈቀናት ትምሰይ በይ በይ ትላታለች። አባዬ ናፍቆሻል እንዴ ስትላት እያየሽ አይደል ቤቱ ጭር ብሎ ጭርታ ብቻ ጨለማን የሆነብኝ ትላለች። ከዚህ በላይ ራስሽን አታስጨነቂ እና እሱ ይገኝ እንጂ እኔ ዘላለሜን ብጨነቅ ችግር የለብኝም በምትል ሰዓት እንግዲህ ካሌብ ይመጣል። ካሌብ ይመጣና ያው ትሁትን አሁንም አልተገኘም ወይ መፍትሄ የለም ወይ በማለት ሁላቸውም ይጨነቃሉ። ዛሬ ድብርቱ በቤቱ ሙሉ ነው እንዴ? እንዴት ማለት እናንተ ሁላችሁም ደብሯችሁ ፊታችሁን እንትን ብላችኋል ትላቸዋለች። እኔ በፍጹም አይዞህ ውስጤ ደህና እንደሆነ አይነት ስሜት ይሰማኛል፣ ምንም ሳይሆን እናገኘዋለን ትላለች። አንቺ እንዴት እርግጠኛ ልትሆን ይቻልሽ? ውስጤ ነገረኝ እያልኩ እና በአባዬ መጥፋት አንቺ ተጠርጣሪ ሆኗል የምታስቢው አለ ወይ? አባቴ እኮ መልካም ሰው ነው። ከማን ጋር ተጣልቶ ማን ተንኮል ሊያስብበት ይችላል? እኔ እንደሚመስለኝ ሄዷል። ለዛ ይመስለኛል ሳይነግረኝ ነው እንደሚሄደው እና ለእኔ ሳይነግር ነው የሚሄደው እያለች ትገኛለች። እሷም እያታለለች ትገኛለች። እኔ ምንም ነገር ላጣ እችላለሁ። አባቴን ማጣት አልፈልግም። ሁሉንም ላጣ እችላለሁ እና አባቴን እንግዲህ ጤና ሆኖ እንዴት ተመኘሽ? በቃ አመሰግናለሁ። እና ካሌብ እንግዲህ ግብሩ ሄዳል። ትሁት የት እንደሚሄድ አላውቅም። እኔ ትንሽ ዞር ዞር ብዬ መሄድ አለብኝና መንጣት አለብኝ ይላል። ትሁትና ቲናን ጥሏቸው ይሄዳል። እሷም እንግዲህ ያው ያሳገተችው እሷ ናት፣ ግን እሷ እንደማታውቀው እየተናገረች ነው።
እንግዲህ ለሽማግሌው ለእኔ አሳልፈ ስጠኝና እያለው በሚገኝ ሰዓት በማንነትህ ሳይሆን በንግግርህ ማመን እችላለሁ፣ መናገር አለብህ ማነህ እያለ እንግዲህ አሁንም ቢሆን ያፋጥጠዋል። ዳኒ ነገርኩህ እኮ እሱም ታስሯል ማለት ነው። እና ዳኒም በታሰረበት ሰዓት እንግዲህ ካሌብ እና ትሁት እየተጨነቁ ይገኛሉ። እዚህ ለምንድን ነው ካሌብ እያለችው እሱም በሀሳብ ተውጧል ማለት ነው። ሊያያት አልቻለም ትሁትን። ምንድን ነው የምታስበው እያለችው ትገኛለች። ትሁት እኔ ሀሳባዬ አንድ ነው፣ ስለዚህ አባቴ ማዳን ብቻ ነው የምፈልገው እያላት ነበር። እንግዲህ አባቴ ካሌብ አባዬ ማዳን እኮ የሁላችንም ስራ የሁላችንም ሀሳብ ነው፣ በጥንቃቄ የምትሄድበትም መንገድ መምረጥ አለብህ እያለችው ነበር። እኔ ከዚህ በላይ መታገስ የለብኝም እና መቆየት የለብንም። ሁላችንም እኮ መሰቃየቱ የለም፣ ጥንቃቄ ሳላደረግን እሱም ሊሰቃይ ይችላል። ዋጋ መክፈል ካለብኝ እኔ እከፍላለሁ። አባትህን በማጣት አይሆንበትም። ስለዚህ እኔ ማጣት አባቴን አልፈልግም። ይኸውልሽ ትሁት ያሰብኩት እኔ ቲናን ማገት ነው። እሷን ማገት ካለብኝ በጉልበቴ ያወጣታታለሁ ሲላት፣ እንደዛማ ሊሆን አይችልም። እሷ እንግዲህ ለአባቴ ገንዘብ አጋቹን ገንዘብ ተሰጥቶት እንደዛ ሊሆን ይችላል። እሷ የሚያደረገችው እንደዛ ሊሆን ስለሚችል እና አሁን ላይ መደራደሩ ስለማይችል እኔ እንደዛ ማድረግ ነው የምችለው። እኔ ፈርቻለሁ። ህይወት መጽዋዕትነት የሚፈትን በቃ እንደዛ ነኝ እና አደጋታለሁና የምንከስረው አባዬ ከሆነ እንዴት ነው የማልፈራው? ትሁት በቃ አባዬን እኮ አናጣውም፣ አባቴን እንዳጣም አልፈልግም እያለ ነበር ካሌብ። እንግዲህ በጣም ግራ ገብቷቸዋል። ሁላቸውም ሀሳብ ላይ ነው የሚገኙት። ዲያኔም ደግሞ እንግዲህ ያው ተቤት ሲሄድ እኔ እሱን አስመለጣለሁ የማለት ነበር። እንኳን እሱን ለማስመለጥ ሽማግሌውን ለእኔ አሳልፈ ሰጠኝ፣ እሱን መግደል ነው ያለብኝ፣ ገንዘብ አይደል እንደምፈልገው እኔ ገንዘብ እሰጥሃለሁ እያለው ነበር። እናንተን እንዴት አምኔ ነው እሱን አሳልፈ የምሰጠው እያለ ነበር። ትሁት ምን ውስጥ ነው ይሆን ያስቀመጠች እያለች እና እንግዲህ ትሁትም በጣም አስባለች። እመነኝ ሰላም ትሆናለህ፣ ደህና ትሆናለህ። ካሌብ ስሜታዊ እንደሆነ አውቃለሁ። ስለዚህ ብቻ ፈጣሪ እንዳያጋልጠው ጠበቀው እያለች እሷም እየጸለየች ትገኛለች። አሁን እንግዲህ ሽማግሌውና ዳኒ በአንድ ታስረዋል። አሁንም እንደዛው ታስሮ መሳደብን ታልሰለችህ አንተን እኔም መደብደብ አይሰለቸኝም እያለ እንግዲህ ይደበድበዋል ማለት ነው። እና አጉል ታማኝ ለመሆን አትሞክር፣ እሱ የኔ ጥላት እንጂ አንተ አይደለም። ስለዚህ ስጠኝና ራሴ ልግደለው፣ አታስመስል፣ ጥላትህ እንዳልሆነ አውቃለሁ። ለምን እስካሁን እንዳልገደልኩት አውቃለሁ እያለው ነበር። ሰው መግደል እኮ ጀግንነት አይደለም። ስለዚህ ለምንድን ነው? ይሄ ሰውማ ጥላቴ ስለሆነ ነው። አሁን ደግሞ አንተ የኔ ጥላት ነህ። ስለዚህ የሰው ልጅ አስሮ መደብደብ እኮ እንዳይስበልም እኔ እናንተ በንግግር እንድንረዳዳ ነው የፈለኩት። ስለዚህ እኔ ደግሞ ከጥላቴ ጋር በቦክስ እንጂ በንግግር አልግባባም። ፈሪ ነው እያለ ይገኛል ዳኒ እንግዲህ ታስሮ። አዎ ፈሪ ነኝ እያለ አሁንም ይደበድበዋል ማለት ነው። አሁንም እንግዲህ በሚሰርበው ልክ ይደበድበዋል። ዳኒ በገዛጁ ሂዶ እንትን ብሏል ማለት ነው። ስለዚህ ዝም እንዲል እስር አድርጎታል ማለት ነው። ምክንያቱም አርፎ እንዲቀመጥ እናንተ ፈሪ ነህ እያለው ነበር የሚገኘው። ቲና ሸውደሽኛል አንቺ ይህን ነገር ታንቺ ነገር እንደማያውቅ ነግረሽ ነበረ እያላት ይገኛል ማለት ነው። እንግዲህ ዳኒ በቃ ቁጭ በይ ይላታል። ቁጭ በይ ዳኒ ብላ ብድግ በምትልበት ሰዓት በቃ አርፈሽ ቁጭ በይ ዳኒ እያለች ነበር። ይህንን አንቺ ነሽ የላክሽው ይላታል። እና ዳኒ እያለች በምትገኝ ሰዓት አፍሽን ዝጊ እንዴት መጣ ለምን መጣ እያለች እሱን ጥያቄ ታቀርብለት ነበር። አንዴን እንግዲህ አዳምጪኝ፣ እኔ የመጣሁት አንቺን ተከትዬ ነው፣ ለምን መጣህ እያለችው ነበር። አስቀድሜ መግደል ፈለኩኝ። ለምን ስሜታዊ ልትሆን ትችላለህ? የምትገለው እኮ ሰውየውን ሳይሆን ገንዘቤን ሁሉ ነው። በጣም ይቅርታ እያለ ዳኒ ይገኛል። እባክህ ይቅር በለው ትላለች። አትጨማለቂ፣ እኔ እንደዚህ ያለ ነገር አልፈልግም እና ገንዘቤን ከፍለሽኝና ሰውዬሽን ስትረከብኝ
እሱ ከኔ ጋር ይቆያል፣ ሌላ ግጭት ውስጥ ነው የምንገባው። ስለዚህ ቲና ጥለሽኝ አትሂጂ። ስለዚህ እኔ ይሄ ሰውዬ እንዲሞት በጣም ጉጉት ስላለኝ ነው የገባሁት። አንተም ተሳስተሃል ዳኒ። ጊዜውን ጠብቄ እስከማሳይህ እዛ ለመንጣት ነበረብህ እና ስህተት ሰርቻለሁ። እኔ በቃ ውጭ እንውራ እንደዚህ ትለዋለች እና እሱም እሺ ሊላት አይችልም። ብታወራውም ሊስማማ አይችልም። ይሄ ግን ካሌብ ትሁት ትመጣና ትንሽ ብር አስፈልጎኝ ነበር። ለምንድን ነው? ምን አጋጠመሽ? እሺ ትሁት እሰጥሻለሁ፣ ግን አባዬ ደህና እንዲሆን ጸልይልኝ ይላታል። እና የሚገርምህ ነገር ጠዋት ማታ ጸሎት የሱ ሰላም እንዲሆን ነው። በጣም በሚገርም ሁኔታ አንድ ክፍል አዘጋጅልኝ፣ በቃ ተጀርባ ያለችውን ክላስ እጠቀማታለሁ ቲናን ለማገት ይላል። እና በቃ ወሰንሃል ማለት ነው ትሁት? በቃ ይሁልሽ አንዳንድ ነገር እገዛለሁ ተመጣሽ እንዳትወጣ እያላት ነበርና ምን ያህል ብር ያስፈልግሻል? እንግዲህ ቤቱን እንዳያችሁት አባት በሌለበት በጣም ያስጠላል ማለት ነው። ጭር ብሎ ማለት ነው። አባት እንደዚህ መሆን የለበት። በቃ ይቅርታ አድርግልኝ ትለዋለች። ይሄ እኮ የጋራ ስራችን ነው የሚበላሸው። ነገ እንዲህ ነገር ቢፈጠር በፖሊስ እጅ የምገባው እኔ ነኝ። ስለዚህ ጠቆማ ታስይዛለህ። ያም ይሆን ይህን ቀልቃላ ልጅ አለቀውም ይላታል። ፍቅረኛ እኮ ነው አባትሽ ይሁን ምን አገባኝ ይላታል። እና ይሄ ምን ማለት ነው? የያዝነው እኮ ወንጀል ነው ታውቆሻል። ይገባኛል። እና ስለ ቦታው ስለ ሁሉም ስላወቀ ስላሰቃየሁት ብቻ የሚተውኝን ይመስልሻል ይላታል። ስለዚህ ዳኒም ያው ሊለቀቅ አይችልም። እና ፍቅረኛሽን ቢሆን ልለቀው አልችልም። እና አንቺ ፍቅረኛሽ በቃ ለእኔ እንቅፋት ሆኖብኛል እና ህይወቴን ያዳንኩበት ነው። ስለዚህ አንቺ ያቆየሽበትን ጨምረሽ ገንዘብ ትከፍያታለሽ፣ ታመጫለሽ እያለ እየፎከረ ነው። እሱን እኮ ማድረገው ሰውየው ተሰጠኝ በኋላ አይደል እንዴ? እና ይህንን አድርጌዋለሁ። ይሄ አንቺ ድርሻ ነው፣ ከሰውየው ገንዘብ መቀበል፣ አለበዛ ሌላ ገንዘብ ፈልጎ ማንጣት እያላት ነበር። እንግዲህ ቲና ጉዲሽ ፈላ። ላይክ ሼር በማድረግ ሽማግሌው ነፃ መውጣት አለበት። ሰላም አለይኩም ወራህመቱላሂ ወበረካቱ።